አይደለም ተረጋጋ ምንድነው ይሄ እንዳትለው ተረጋጋ እኔ ምንም አላረጋው ምንድነው ይሄ ምንድነው ተረጋጋና ተቀመጥ አይደለም ዮናታን እባክህ ተረጋጋ ምንድነው የሚያረጋጋኝ ምንም ያየነው ነገር የለም ተረጋጋ ወይኔ ተረጋጋ እንዴ እንደዚህ ያደመነው ዮናታን ተረጋጋ ዮናታን እንደዚህ ሆነ ይደብሩ አይገርምም ይኸው ፍቅረኛ ራሱ አለኝ አለችው ምን ያህል እንደምትወደኝ ያያየን በጣም ደስ ይላል ሌላው ሰው እንደዚህ ብላ ነው ታወራው ማለት ነው በጣም ደስ ይላል ነበር እሷ በቃ እዚህ ድረስ ካየን አይበቃም አይ ቆይ ትንሽ እስቲ የኛ ሰው አሁን የሚገባ አለ ሌላ አንደኛ ሰው የሚገባ አለ ተረጋጋ ምን ሆነ ኦኬ ፍቅረኛ የለሽም ግን እስካሁን በድንግልና ነው ያለው የሚያስቅ ነገር አለ አስረዳኝ ስለዚህ ነገር ምንድነው ምን ላስረዳ ዮናታን ጭራሽ የተሰማው ምን ከዚህ በላይ ቁጭ ብዬ እንዳይለም ፈልገው አይደለም ይኸውልህ ዮናታን ተረጋጋ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁ እንግዲህ ዛሬ ከወትሮ ለየት ባለ ቪዲዮ ተመልሼ መጥቻለሁ ማለት ነው እንግዲህ እስከ ዛሬ ስንሰራቸው ከነበሩ ቪዲዮዎች የዛሬው ትንሽ ለየት የሚል ነው እኛም ያጋጠመን ነገር በሰዓቱ በጣም አስደንግጦን ነበር እንግዲህ አንድ ግለሰብ ወደ ስልካችን ላይ በመደወል እንግዲህ ባለቤቴን ወይም ደግሞ ፍቅረኛዬን ማስፈተን እፈልጋለሁ ብሎ ነግሮ ነበር እኛም ደግሞ ምንድነው ይሄ ኬዝ የሚለውን ከሱ ለማጣራት ሞክረን ነበር እንደው አንዳንድ ጥርጣሬዎች እንዳሉት ነግሮ ነበር ከዛኛም ደግሞ ያው እንደተለመደው ስራችንን በማካሄድ ላይ እያለን ያገኘናቸው ያልጠበቅናቸው ወይም ደግሞ እንደዚህ ይፈጠራል ብለን ያላሰብናቸው ነገር ማግኘት ችለን ነበር በሰዓቱና ምንድናቸው እነዚህ የተገኙት የሚለው ነገር እንግዲህ ቪዲዮን ተከታትላችሁ ስትጨርሱ የምታገኙት ይሆናል ማለት ነው እንግዲህ ይህ ግለሰብ አሁን ላይ ምን ላይ ነው ያለው ምንስ አጋጥሞታል ምን እየሆነ ነው ያለው የሚለውን እኛም እንግዲህ በዚህ ሰዓት ላይ መገመት የምንችልበት ደረጃ ላይ አይደለንም በሰዓቱ ግን በጣም ተደናግጦ ነበር ያልጠበቀው ነገር ነው የተከሰተው እንግዲህ ባለቤቱ ወይም ፍቅረኛው የሆነችው ግለሰብ ያደረገችው ድርጊት በጣም ለኛም ለእናንተም እንግዲህ ስታዩት የሚያስደነግጥ እንደሚሆን አልጠራጠርም ይህን ቪዲዮ ስትጨርሱት ያለው ነገር የምትመለከቱት ይሆናል ማለት ነው እንግዲህ ከዚህ በፊት አስቀድሜ እንደምነግራችሁ የቪዲዮአችን ተደራሽነት እየቀነሰ ስለሆነ ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ እንድትጀምሩ እንዲሁም ደግሞ ለወዳጅ ለቤተሰቦቻችሁ ሼር አድርጋችሁ እንድትጀምሩ በአክብሮት እጠይቃለሁ ማለት ነው ወደ ቪዲዮ ሰላም ስሜ ዮናታን ይባላል ያው ዛሬ እናንተ ሚዲያ ላይ መጣሁት የወደፊት ባለቤቴን ያሁኗን ፍቅረኛዬን ለመፈተን ነበር ፍቅረኛዬ ፌቨን ትባላለች ያው በዚህ አጋጣሚ በጣም እንደማፈቅራት ለመናገር ፈልጋለሁ ከፌቨን ጋር ፍቅር ከጀመርን አንድ አመት ከምናምን ከዛ በፊት ግን ያው የሰፈር አብሮ አደጎች ነበር ያው በአንድ ባሳዛኝ አጋጣሚ ቤተሰቤን እናት አባቴን አጣው ያው ፈጣሪ ደግሞ እሱን አይቶ ነው መሰለኝ ያው እቺን የመሰለች ድጋፍ እንዲሆነኝ ሰጠኝ ያው እንግዲህ ወደ ቤተሰቦቼ ኢንተርቪውን እንደሰማችሁት ነበር እንግዲህ ያለውን ነገር ስለ ባለቤቱ ወይም ደግሞ ስለ ፍቅረኛው ግልጽ አድርጎ ነግሮናል ማለት ነው አሁን እንግዲህ እኛም ከዚህ በፊት ስራዎችን ስንሰራ እንደነበረው የዚህ አንድ የክሩአችን አባል አለ ቶም ይባላል እንግዲህ ቶምን ወደዚህ እጠራውና የሱን ፍቅረኛ የሚፈትንልን ሰው ነው ከዮናታን ጋር አስተዋውቃለሁ ማለት ነው እንግዲህ ቶም እባክህ ግባ ለፌቨን ብዙ ጊዜ በተደጋጋሚ ፍቅር ጥያቄ አቅርቤላት ነበር ግን ብዙ ጊዜ የፍቅር ጥያቄ ልትቀበለኝ ፍቃደኛ አልነበረችም ናቶ ተቀመጥ እንዴት ነህ ሰላም ነው ቶም አለን ይመስገን እንግዲህ ዮናታን ቶም ይባላል እንደነገርኩ የክሩአችን አባል ነው እንግዲህ ባለቤትህን ዛሬ እንዲፈትንልን የጠራ ነው ሰው እሱ ነው ማለት ነው እንግዲህ ያለው ነገር ቶም አንተም ከካሜራ ጀርባ ሆነ ያዳመጥከው ነበር እንግዲህ የምትለው ነገር ካለ እዚሁ ጋር አንተም ያው ከዚህ በፊት ስራዎችን ስለሰራን ታውቀዋለህ ብዬ አስባለሁና የምትለው ነገር ካለ እባክህ ያው እንደዚህ አይነት ነገሮች ሁለት እንትን ነው የሚኖራቸው ወይ ማለፍ ነው ወይ መውደቅ ነው እንግዲህ እሷ የኮንስትራክሽን ባለሙያ እንደሆነች ነግራችሁኛል እኛም በዛው ዘርፍ እንዳለው አርጌ ቀጥሪያት ቤት አምጥተን የምናወራት ይሆናል እንግዲህ ቀሪውን ደግሞ ከሷ ጋር አውርተን ምናየው ይሆናል ማለት ነው እንግዲህ ዮናታን እዚሁ ጋር እኔ ረጅም ጊዜ ይሄን ስራ ከመስራት ያንፃር ለመክረህ የምፈልገው ነገር እንግዲህ እሱም እንዳለው ቶምም እንዳለው ሁለት ነው ይሄ መንገድ ያለው አንድ ማለፍ ነው አንድ መውደቅ ነው ያለውና ምንም ነገር ቢፈጠር አንተ ራስህን አዘጋጅተህ ገና ወጣት ነህ ከዚህ በኋላ ብዙ ህይወት ይኖርሃል ብዙ ንብረቶችም ያሉ ሳይሆን ያው ሰው ታልፋለች እንደምታልፍ 100% ነው እርግጠኛ ነኝ ይገባኛል አዎ ሁሉም እንደዛ ነው የሚባለው በእርግጠኛም ቢሆን ደስ የሚለን ያ ነው ግን ደግሞ ባይሆን ብለን ማሰብ ደግሞ ጥሩ ስለሆነ ራስህን አዘጋጅተህ ላለው ነገር መጥፎ ነገር እንዳይፈጠር ለማድረግ መሞከር ነው ያለበት ብዬ አስባለሁ እሺ መልካም
እና እንግዲህ እኛ ከዚህ በፊት ስራዎችን የምንሰራው እዚህ ቤት ውስጥ እንግዲህ ድብቅ ካሜራዎችን እንገጥምና ከዛ በኋላ ቶም ይደውልላታል ማለት ነው ወደ ባለቤትህ። ከዛ ከደወለላት በኋላ እንግዲህ በኮንስትራክሽን ስራ ላይ እንደተሰማራና አንዳንድ ነገሮችን ልታማክረው እንደሚፈልግ ደውሎ ያናግራታል። ከዛ ወደ ቤቱ እንድትመጣ ይቀጥራታል ማለት ነው። ከዛ በኋላ የሚሆነውን ነገር እኔ እናንተ ሌላ ክፍል ውስጥ ሆነን የምንከታተል ይሆናል ላይቭ ላይ ማለት ነው። እንግዲህ ከዛ በኋላ የሚፈጠረው ነገር አብረን እናያለን። ያው ለሁሉም ነገር ጊዜ ያለው አይደል የሚባለው። ያው እንግዲህ እኔም በሰዓቱ በጣም ሀዘን ላይ ነበርኩኝ። እናቴንም ወንድሜንም ሁሉንም አንድ አደጋ ነበር ያጣሁት። እዛ ሀዘን ላይ ቁጭ ብዬ ሀዘን ላይ በነበርኩበት ሰዓት ያው ፌቡል ታሳዝነኝ መጣ ነበር ያው በሰዓቱና በዛ ሂደት እኔና የሷ ግንኙነት ይበልጥ እየተቀራረበ መጣ። ያው ከዛን ጊዜ አንስቶ የኔና የሷ ነገር ከቀን ወደ ቀን ከጊዜ ወደ ጊዜ ከፍ እያለ መጣና ዛሬ ላይ ደርሰን ፍቅረኛሞች ተባል። እንደው እዚሁ ጋር የጄ መጠየቅ የምፈልገው ግን ዮናታን እንደው ደካማ ጎኗ ወይም ደግሞ በዚህ መንገድ ልታገኙት ትችላላችሁ፣ በዚህ መንገድ ልትስት ትችላለሽ ብለህ የምታስበውን ነገር ካለ እባክህ። ያው ፌቡ እንደማንኛውም ሰው ደካማ ጎን ይኖራታል። ያው ሰው ብዙ ጊዜ በስራ አትደራደርም። ስራ ላይ በጣም ጠንካራ ሰው ናት። በስራ ቀልድ አታውቅም እና እሱ ትልቁ ድክመቷ ይመስለኛል። እና ደግሞ ቅድም ሳውራ እንደሰማው ገንዘብ እሱም አንድ ድክመቷ ይመስለኛል። ሁለቱ ነገሮች ድክመቷ ይመስለኛል እሱ። መልካም እንግዲህ እንደነገርኩህ ነው። እሱም የሥራ አጋሯ በመሆን ይቀርብና የተለያዩ ነገሮችን በማለት እሱ እንግዲህ ባለ ሀብት እንደሆነና ብዙ ነገሮችን ማሰራት እንደሚፈልግ ነው የሚናገረው ማለት ነው። ከዛ በኋላ የሚፈጠረው ነገር እኔም አንተም አናቅም፣ እንግዲህ የምንከታተል ይሆናል። በስተመጨረሻ ግን እንደው ማለት የምትፈልገው ካለ እድሉ ልስጥ። ያው እንግዲህ እሷም ይሄን ውጤት አልፋ እናንተም ለኔ ቆንጆ ዜና እንደምትነግሩኝ ተስፋ አደርጋለሁ። ያው በሰራችሁ ሙሉ እምነት አለኝ። ያው ፌቡዬ ጥሩ ነገር ነግራኝ እናንተንም ለሰርጌ ጠርቼ ለደስታ እንገናኛለን ብዬ ነው ተስፋ ማድረገው ውስጥ ያለ ነገር። እኛም ያ ቢሆን በጣም ደስ ይለናል። እስቲ ውድ ቤተሰቦቼ እንግዲህ ምንድነው የሚፈጠረው ከዚህ በኋላ የሚለውን ነገር አብራችሁን ተከታተሉ። አሁን እንግዲህ በመቀጠል ለፌቨን እንደውልላታለን ማለት ነው። እንግዲህ ቶም ይደውልላትና ያለውን ነገር ቤት ውስጥ መጣ እንዲነጋገሩ ለማድረግ ይሞክራል ማለት ነው። እስቲ ቶም ደውልላት። እሺ ሰው ቁጥሩ ትነግረኝ? 09 10 48 ያው አባቴ ከማረፉ በፊት ያው እኔ ላይ የምተዳደር የነበረው ራይድ ሹፌር ሰርቼ ነበር የምሰራው። ያው እንግዲህ እሱን በዛ አጋጣሚ ካጣው በኋላ ያው እንደ ልጅ ያለውን ነገር ወርሶ ስራውን ማስቀጠል ያለብኝ እኔ ስለሆንኩኝ ያው አነስ ያለች ጋራጅ ነበረችው። እሱንም ወስጄ ያው ስራዎች መቀጠል ስላለበት እሱ ባይኖርም እሱ ነገር ለማስቀጠል ወደ ሜክሲኮ ደግሞ አነስ ያለች ስፔር ፓርት ነበረችው። እሱም ስራው እንዳይቆም እሱንም ለማስቀጠል ያው ሁሉም ኃላፊነት በእኔ ስለሆነ ሁሉም ኃላፊነቶች ወስጄ እሱን ተክቼ እየሰራው ነው። ያው ይሄን ሁላ ነገር የምነግርህ ያው ገንዘብ አለኝ ይሄ አለኝ ብዬ ለመኮፈስ ወይ ለሳክስ ሳይሆን ያው አንተም ያለኝን ነገር እንድታየው በደንብ ስለኔ በደንብ እንድታውቅና እኔ ከምን ደረጃ እንደደረስኩ እኔና እሷ ምን ጋር እንደተዋወቅን አሁን ምን ላይ እንዳለን በደንብ እንድትረዳው ነው። ያው ምናልባት ፌቡ ይሄን ነገር አይታ መታ ይሆን የምሬን ፍቅር ብላ ይሆን የሚለውን ነገር እንድታጣራልኝ ነው። ሄሎ ጤና ይስጥልኝ። ሰላም ነው? ፌቨን ነሽ? አዎ ነኝ። አላወኩም። አዎ ለአንድ ስራ ነበር የደወልኩልሽ። ምን አይነት ስራ ነው? አንድ ማስገነባው ህንጻ ነበርና G+3 ኦኬ አንዳንድ ፓርቲሽኖችን የህንጻ ዲዛይን እንድታውጪልኝ ፈልጌ ነበርና ጓደኞቼን በማማከር ሰዓት አንቺ ጋር ነበር ያንቺን ስልክ ነበር የሰጡኝ ጎበዝ እንትናት ብሎ። ምንም ችግር የለውም ስለሰራው። ኦኬ ተገናኝተን ማውራት እንችላለን ያለውን ነገር ላስረዳሽ ስለምፈልግ። ዛሬ ነው ማለት? አዎ ዛሬ ቢሆን ደስ ይለኛል። ዛሬ ፍሪ ሆንኩበት ሰዓት ስለሆነ ከተመቸሽ ካላስቸገርኩሽ። እንደዛ ከሆነሽ አንዴ ለማርካት ትራለሽ ሰጨርስና ታውቂኝ። ኦኬ ልጠብቅሽ? እሺ አድራሻውን አክልኝ። ኦኬ ቴክስት አድርግልሻለሁ። እሺ ቴንክ ዩ። እንግዲህ ዮናታን እንደተመለከትከው ነበረ። ምንም የተለየ ነገር የለም። በዚህ ምንም ማረጋገጥ የምንችለው ነገር የለም ከስራ ውጪ ያወሩትም ነገር ስለሌለ እሷም ደግሞ እንግዲህ ስለ ስራ ነው ያወሩትና ከዚህ በኋላ የሚሆነው እንግዲህ ወደዚህ ቤት መጣ ምንድነው የሚፈጠረው የሚለው ነገር ነው እንግዲህ አጠራጣሪ የሚሆነው። ስለዚህ ካሜራዎችን እኛ አሁን ሴትአፖችን እንሰራና እናስቀምጣለን። ከዛ በኋላ አብረን የምንከታተል ይሆናል። እስቲ ውድ ቤተሰቦቼ እናንተም አብራችሁ ነው
ያው እንግዲህ ውድ ቤተሰቦች እየጠበቅናት እንገኛለን ማለት ነው። ረጅም ሰዓት ጠብቀናታል። እኛም ካሜራዎቻችንን ሴትአፕ ሰርተን ጨርሰናል ማለት ነው። እየጠበቅናት ነው። እንግዲህ ቅርብ ሰዓት ደውሎላት ነበረ እየደረሰች እንደሆነ ነግራዋለች ማለት ነው። አሁንም በድጋሚ ይደውላትና የት እንደደረሰች ይጠይቃታል። እባክህ እስቲ ደውላት። እስቲ እንደውላትና ሄሎ ፌቡን ለመፈተን ያው ብዙ ምክንያቶች አሉኝ፣ ግን አሁን ላይ ነገሮችን ቁጭ ብዬ ሳስባቸው ሁሉ ነገሮች ለገንዘብ የቀረበችኝ እየመሰሉኝ ስለሆነ ነው። ለዛም ነው እሷን ቀርባችሁ ምን አይነት ሴትና ምን አይነት ሰው እንደሆነች እንድታጣሩልኝ የፈለኩት። ያው የማያቸው ነገሮች ብዙ አላስደስት ሲሉኝ ቁጭ ብዬ በሌላ የቴሌግራም አካውንት ሀይ ብዬ ሳናግራት የምትመልስልኝ መልስ እኔን የምታናግረኝ መንገድ ጭራሽ ፍቅረኛ ያላት ራሱ አይመስልም። የት ደረሽ? ኦኬ አገኘሽው? ኦኬ እሺ እሺ። በስተግራ በኩል እንደታጠፍሽ የመጀመሪያው እሺ እሺ። ልሙስ ትደርሳለች እዚህ መታጠፊያው ጋር ደርሳለች። ያለው ነገር እንደተነጋገር ነው ቀለላገር ብዙም ሳታካብር ትባል። እሺ እሺ። እኔ አባት መልካም እንዴ። ያው እንግዲህ ውድ ቤተሰቦቼ ወደ መኝታ ክፍል ገብተናል ማለት ነው። እንግዲህ ካሜራዎችን ሴትአፕ አድርገን ጨርሰናል። እሷም እንደደረሰች ነግራናለች። ሊቀበላት ወጥቷል ማለት ነው። እኔ አሁን ላይ ያለኝ ነገር እኔና እሷን ለማኖር በቂ ሀብት ነው ብዬ አስባለሁ። ያው በተደጋጋሚ የንጋባ ጥያቄ አቅርቤላታለሁ። ያው በእኛ ባህል መሰረት ደግሞ የንጋባ ጥያቄ አቅርበ ሁሉ ነገር ከተሟላ እምቢ ማለቱ ያን ያህል አስፈላጊ አይደለም። ግን እሷ በተደጋጋሚ ይህን ነገር ሳቀርብላት ቆይ ዛሬ፣ ቆይ ነገ፣ ቆይ እንደዚህ፣ ቆይ እንደዛ ሁኝ እያለች ምክንያት እየደረደረች ነው ከዚህ ጥያቄ የምትሸሸው። ጭራሽ ወሬውንም እንዳነሳባት አትፈልግም። ፌበን የምትሰራው ብዙ ጊዜ ኮንስትራክሽን ላይ ነውና ያው ኮንስትራክሽን ያሉ ባለሙያዎችን ማማከር ምናምን ነገር ነውና ያ ነገር ደግሞ እኔ ትንሽ ይረብሸኛል። ምክንያቱም ከብዙ ወንዶች ጋር ኮሚኒኬት ይኖራታል። በዚህ ምክንያት ከብዙ ወንዶች ጋር ትገናኛለች ምናምን ነገር ያ ነገር ብዙ ጊዜ እኔ ይደብረኛል። ያው ስራ ነው፣ ምንም መናገር አልችልም። በዚህ ስራ የተነሳ ከብዙ ወንዶች ጋር ትገናኛለች፣ ከብዙ ወንዶች ጋር ታወራለች። ብዙ ጊዜ ቁጭ ብለን ብዙ ወንዶች ይደውላታል ምናምን ነገር ያ ነገር እኔ በጣም አስደብሮኛል። እኛም ውስጥ ሆነን ነገሮችን ላይቭ ላይ እየተከታተል ነው። እንግዲህ ያሰብነው የፈራነው ነገር እንዳይከሰት እንፈልጋለን ማለት ነው። ወንድማችንም እንግዲህ ለሚፈጠረው ነገር ራስን ዝግጁ አድርግ ነው ማለት እንፈልገው። መልካም ነገር ነው እንጂ እንደምንመለከተው እንግዲህ እየመጣች ነው የምትገኘው። ያው አንተ ጋር ማየት ትችላለህ። እየገቡ ነው ወደ ቤት ውስጥ። አሪፍ ግቢ፣ ቁጭ በይ። እንግዲህ በጣም ይቅርታ ቤቱ ተተረማምሷል። የወንደላጤ ቤት ውስጥ ይሆናል ብዬ አልገመትኩም ነበረ። አዎ በእናትሽ ትንሽ ስራ ስለነበረብኝ ወደ ውጭ መውጣት አልቻልኩኝም ነበርና ትንሽ ጉንፋንም ነገር ስለያዘኝ ውጭ ከምንገናኝ የቤት ብናደርገው ችግር የለውም አይደል? አይ ችግር የለውም። ያው ለኔ እንግዳ ስለሆነ ለዛ ነው። ኦኬ ችግር የለም። ስለ ስራ ስለምናወራ ኢትስ ኦኬ ብዬ ነው። እሺ ያው እንግዲህ እንደነገርኩሽ መጀመሪያ ግን ሻይ ቡና ምን ይምጣ? አይ ምንም አልፈልግም። ከቤት ነው የመጣሁት። ኦኬ ቤት ገብቼ ነበር ከስራ። ያው እንደነገርኩሽ እኔ አንድ ፎቅ ለማሰራት ፈልጌ ነበር። G+3 ነው እና ከስር ሱቆች ምናምን ሆነው ከላይ ያሉትን ነገር እናንተ እንድሰሩልኝ ነበር የፈለኩት። ሙሉ ነገሩን እናንተ እንድሰሩልኝ ነበር የፈለኩትና አብዛኛውን ሰው ስጠይቅ ደግሞ ያንቺን ስልክ ነው የሰጠኝ። ለዛ ነው ወደ አንቺ የደወልኩት። በጣም አሪፍ ምርጫ ነው ያመረጥከው። ማለትም ከዚህ ቀደም በጣም ብዙ ስራዎችን ሰርቻለሁ። ሪልስቴቶች ላይ የተለያዩ የግለሰብ ቤቶችን ሰርቻለሁና ከዛ አንፃር ብዙ ሰው ያቀኛል። ለዛ ይሆናል ስልኬን የሚሰጠው። አዎ ያው እንደነገርኩሽ እኔ የምፈልገው በስነ ስርዓት እንዲሰራልኝ ነውና እንዴት ልበልሽ፣ አሁን ከተማችን ላይ ያሉትን ፎቆች አይተሳችኋል አይደለም? እኔ የምሰራው ደግሞ ወደ ወሎ ሰፈር አካባቢ ስለሆነ ለንግድም ለምንም እንዲመች አድርጋቸው እንድሰሩልኝ በዛ ያለ ሱቅ እንዲኖረው ነበር የምፈልገው። ምንም ችግር የለውም። እሱ ለኛ ተው ማለት አላሳፍርህም በእርግጠኝነት። ምክንያቱም ከዚህ ቀደም የሰራውላቸው ሰዎች አመስግነውኝ ነው የተለያየ ነው። በፈለከው ዲዛይን በፈለከው መንገድ አሪፍ አድርጌ ጥሩ ማቴሪያሎችን ተጠቅሜ ይሰራላለሁ። ምንም ችግር የለም ስለሱ። እሺ ራሷ ናት አይደል? እኔ የምፈልገው የራሷ ነው። ደግሞ በጣም ቆንጆዬ ነሽ አንቺ። ያረቀታቸው ጠብቆ ነው ራሱ የተቀመጡት። ነገር ያለ እስካሁን ምንም እንትን የሚል ነገር ስለ ስርዓት ያላት ሚስት ናት ያለች። የሚያወሩትም ስለ ስራ ነው። ምንም እንትን ከስራ ውጭ ምንም ነገር አታናግርም። በጣም የሚገርም ነው። የፈራሁት ነገርማ አይፈጠርም። ተው። እኛም ተስፋችን እሱ ነው እንግዲህ የፈራው ነገር እንዳይፈጠር ነው። በፍጹም ፌብማ ይሄን ፈተና ትወድቃለች ብዬ አላስብም። ያው እኔ አንዳንድ ነገሮች ቅር ስላሉኝ እንጂ ያው
እሷ ታማኝ ሆና እንደማገኛት እርግጠኛ ነኝ። ይህን ፈተና ቀለል አድርጋ እንደምታልፈው ግን እንዳልከው ምናልባት ይህን ፈተና ብትወድቅ ያው ለሚመጣው ነገር ራሴን ሬዲ አድርጌ ማዘጋጀት አለብኝ። የሚመጣውን ነገር በጸጋ ለመቀበል ሁሉም ነገር እቀበላለሁ። የሚመጣውን ነገር አሜን ብዬ ኦኬ። ሁሉም ነገር ከእናንተ አድርጋችሁ ነው የምትሰሩት? እኔ የማስፈልግበት ነገር የለም ማለት ነው? አንተም ታስፈልግበት ነገር ሀሳብ መስጠትና ስራውን መተክ ማየት ብቻ ነው። ከዛ ውጪ ምንም ታስፈልግበት ነገር የለም። ምክንያቱም በሰውም ደረጃ በሁሉም ነገር ደረጃ አሉ ሰዎች። ኦኬ። እንደው ሜቢ ካለቀ በኋላ ሱቁ ምናምን የማከራየት ነገርስ እናንተ ልታከራዩልኝ ትችላላችሁ? ሜቢ የምታውቂው ሰው ምናምን ካለ መቼስ ቆንጅዬ ነሽ ብዙ ሰው ባጠገብሽ አይጠፋም ብዬ ነው። እውነት ለመናገር ከሱ አንፃር እንኳን እንትን አይደለም። ምክንያቱም እኔ ስራዬ ቤቶችን መስራት ነው እንጂ ደላላ አይደለም። ስለዛ ልክ ነሽ። ግን ያው እኔ ለስራው ጀማሪ ስለሆንኩኝ አዲስ ስለሆንኩኝ ቤተሰቦቼ ናቸው እንደዚህ አይነት ነገር ትተውልኝ ሄዳቸው ነፍሳቸውን ይማርና ገና ለስራውም አዲስ ነኝ እኔ። በጣም አዝናለሁ። የራሴን ትንሽ ሆቴል ካፌ ነገር እንደ ሬስቶራንት ነገር ትንሽ አለችና አሁን ለምን አላሳድገውም ለምን ሌላ ስራ አልሰራም ብዬ አስቤ ነው እቺን ትንሽ የፎቅ ነገር G+3 ለማሰራት የወሰንኩት። በጣም አሪፍ ሀሳብ ነው ያሰብከው። ምክንያቱም ቤት በጣም ወሳኝ ነገር ነው ብዬ ነው የማስበው። ያው የሆነ ትርፍ በጀት እናስቀመጥክ አይነት ነገር ነው። ቤት በጣም አሪፍ ነው። እኔ ከሙያው ከመውደድ አንፃር ይሁን አላውቅም፣ ቤትን ስራ ብለው የሚያስቡ ሰዎች በጣም ነው የሚመቹኝ፣ ደስ ይለኛል። ግን በባዶ አስቀመጥኩ ሻይ ቡና ምን ላምጣልሽ? አልፈልግም፣ አመሰግናለሁ። ኦኬ። ግን ከዚህ በፊት የሰራሻቸውን ስራ ልታሳይኝ ትችያለሽ እባክሽ? ወደዚህ ነው ይሄንን የሰራሁላቸው ሰዎች ስም ዝርዝር ነው። ኦኬ። እና በዚህ መልኩ ሰርችላቸዋለሁ ማለት ነው። ዲዛይኑን ከፈለክ ደግሞ ቆይ ላሳይክ። ይሄው እንደምታዩ ከነዚህ ዲዛይኖች መርጠክ የፈለከው በእነዚህ መልክ እሰራላለሁ ማለት ነው። ያው እንደዚህ አይነቱ አሪፍ ይመስለኛል። አሪፍ ነው። ይሄኛው በተለይ በጣም ሰዎቹ በጣም የወደዱት ስራ ነው። ኦኬ። ግን ይቅርታ ማለት መጠየቅ አይኖርብኝም ይሆን አላውቅም። ማለት የሆነ ሪላክሱኝ፣ ችግር የለም። የፈለግሽው ነገር መጠየቅ ትችያለሽ። ከእድሜ አንፃር ምናምን ብቻ ከአገኘው አንፃር አቅሙ ግን ይምራለህ ማለት ወጣትም ስለሆንክ ትንሽ ግር ስላለኝ ነው። ያው እንደነገርኩሽ ቤተሰቦቼ ናቸው ይሄን ንብረት አውርሰውኝ የሄዱትና አባቴ ንግድ ላይ በደንብ ይሰራ ነበር። መርካቶ አካባቢም ሱቅ ነበረውና ብር ላይ አያሳስብሽ፣ ምንም ችግር የለም። ለራስሽ የሚወጣው ወጪም ይሄ ይገባኛል የምትሆንም ወጪ እንትን ንገሪ። እኔ መከራከር አልፈልግም። ይሄ ነው እንትን ውስጥ መግባት አይቀንሽ ምናምን ማለት አልፈልግም። ኤግዛክት የነገርሽኝን ብር ከፍዬሽ እንዲሰራልኝ ብቻ ነው የምፈልገው። ብር ላይ ምንም የሚያሳስብሽ ነገር የለም። ዛሬ ተስማምተን ከጨረስን ቀብድም ላስገባልሽ እችላለሁ። አንዳንድ ሰዎች ምን አለ መሰለህ ስራውን ካስጀመሩ በኋላ ወይ ብር ሲያጥራቸው ወይ በሆነ መንገድ እንትን በቃ ፌል ያደርጋሉ። ከዛ አንፃር ይሄን ነገር ደግሞ እኔ ስራዬንም ስለሚያበላሽብኝ ስሜንም ስለሚያበላሽብኝ እንደዛ እንዳይሆን ብዬ ነው። እንደዚህ አይነት ነገር ውስጥ አንገባም። ለዛም ነው የጠራሁሽ። በደንብ አስቤበት በደንብ ወስኜበት ነው ወደዚህ እንድትመጪ ያደረኩሽና ተስማምተን ከጨረስን ዲዛይኑን አውጥተሽ በቅርብ ጊዜ የምታሳይኝ ከሆነና ለኔ ይሆናል ብዬ የማስበው ከሆነ እርግጠኛ ነኝ ደግሞ ትሰሪልኛለሽ ብዬ አስባለሁ። አሪፍ ዲዛይን። አይ ምንም ችግር የለውም። ማቴሪያል ማሟላት ከቻልክ የሚያስፈልገውን ነገር ማሟላት ከቻልክ ማልሰራበት ምንም ምክንያት የለም። ችግር የለም። በምትፈልጊው ሰዓት ላይ የምትፈልጊውን ነገር ሁሉ የማድረግ አቅሙ አለኝ። እሱን ያው እንግዲህ አሁን በአፍ ከምነግርሽ በላይ በተግባር ይዛኔ የምታዩ ይሆናል። ችግር የለውም። ሁሉንም ነገር አሰናድቼ የምሰጥሽ ይሆናል። ላንቺም የሚወጣውን ወጪ ደግሞ አስበሽ ነግረሽኝ በስነ ስርዓት ክርክር ውስጥ መግባት የማያስፈልግም። እንደዚህ ቀን ገና ወጣት ነሽ፣ በዛ ላይ ቆንጆ ነሽ፣ ትዳር ምናምን ይጠብቅሻል ብዬ አስባለሁ እና ብር ላይ ችግር የለም። ስለ ፋይናንሻል ጉዳይ ምንም ሳታስቢ እንድትሰሪ ነው የምፈልገው። እንደዛ ከሆነ ምንም ችግር የለም። በተባባልነው ቀን ሰርቼ አስረክብሃለሁ። ምንም ችግር የለውም። እሱም በእኔ ጣለው። በቃ ችግር የለም። ዲዛይኑን እስከመች ታውጪልኛለሽ? ማለቴ ይቅርታ ግን ቦታው ማለቴ መሬቱ ያንተ ነው ወይስ የግዥ ነው?
ኦኬ አይ ያው ከፋሚሊ የመጣ ውርስ ነው። ከዛ እነሱ ካረፉ በኋላ ያው እኔ ነኝ ማስተዳድረው። ይገርምሻል 2 አመት ሙሉ ምንም አልሰራሁበትም ነበር። ምንም አይዲያ አልነበረኝም። ያው አሁን ነው አይዲያው የመጣልኝና እንደነገርኩሽ G+3 እንዲሆን ነው የምፈልገው። ከዛ በላይ እንዲሆን ግን አልፈልግም። ግን እኮ አሁን ላይ መንግስት ደግሞ 5 እና ከዛ በላይ መሆን አለበት እያለ ነው። ከዚህ አንፃር አቅሙ ካለ መሬቱ ያንተ ከሆነ ማለት ችግር አለው? እንደውም 10 ቢሆን እኮ ላንተ ሞር የተሻለ ነው። ኦኬ አይ የአቅም ጉዳይ ምናምን ችግር የለም መስራት ሳልችል ቀርቼ አይደለም። ግን ያው የተጋነነ ነገር ስለማልፈልግ ነው። ግን ጀስት እንደዚህ ከሆነ አንቺ የምትወጪበትን ጊዜ አይቼ ዲዛይኑን ምናምን የምትወጪውን ጊዜ አይቼ 8ም 9ም ልናደርገው እንችላለን። እሱ ችግር የለም። ኦኬ እሺ እንደዛ ከሆነማ ቦታው ስንት ካሬ እንደሆነ ሄደን ካርገ ነው ከጨረስን በኋላ ዲዛይን አውጥቼ ያሳያለሁ። ኦኬ ችግር የለም። ካሬው 1200 ምናምን አካባቢ መሰለኝ እርግጠኛ አይደለሁኝ። ያው ምናልባትም በፊት የነበረው ነው ሊለያይ ስለሚችል ቼክ አድርገን ዲጂታል ካርታ ከወጣ በኋላ አንዳንድ የተለወጡ ነገሮች በሊዝም ምናምን የገባ መሬት ነበርና እነዛ ነገሮች እንትን ይላሉ። ከዛ አንፃር ሄደን ቦታው ላይ ቼክ አድርገን ዲዛይኑን እናውጣ ይሆናል። ኦኬ ምን ያህል ጊዜ ይወስድብናል ይሄን ለማድረግ? እውነት ለመናገር ይሄ ነው ልላ አልችልም። ምክንያቱም ቦታውን እስካላየሁት ድረስ እንደዚህ ነው ብዬ ላወራ አልችልም። ምክንያቱም እዛ ጋር የማየው ነገርና አሁን የነገርከኝ ነገር ሊለያይ ስለሚችል ካየሁት በኋላ ነው ይሄንን መወሰን የምችለው። በቃ ኢትስ ኦኬ ችግር የለም። አንቺ በፈለግሽ ሰዓት ላይ በተመቸሽ ሰዓት ላይ ሄደን ቦታውን ማየት እንችላለን። እሺ እንዴት ነው ግን ስለራስሽ አልነገርሽኝም? ስራ ቦታ ላይ መቼስ ብዙ ሰው ታገኛለሽ፣ ትዳር ምናምን እንዴት ነው? ባለ ትዳር ነሽ ማለት አስፈላጊ ነው ከስራው ጋር የሚያጋጭ ነገር? ጀስት ዝናብም እየዘነበ ስለሆነ እንድንጨዋወት ብዬ ነበር። አዎ አብዛኛውን ሰው ወንድ ነው ብዬ ነው ኮንስትራክሽን ላይ የሚሰማራ ሰው ምናምን። አንቺን የመሰለሽ ቆንጆ ሴት ደግሞ አይቶ ማለፍ በጣም ከባድ ነው። ይቅርታ ግን ጥያቄ ግልጽ ይሆንልኝ አይደለም። ያው ማለቴ እንዴት ነው ፍቅረኛ የለሽም ወይ ባለ ትዳር ነሽ ወይ ለማለት ፈልጌ ነው። በቃ እኔ ልሂድ። ኧረ ቁጭ በይ ጓደኛዬ እየመጣ ስለሆነ ከኔ በተጨማሪ እሱ እውቀት ስላለው በዛው እንዲወራሽ ብዬ ነው። በዛ ላይ ዝናብ ነው። አይ ችግር የለውም ጃንጥላ። ኧረ እውነት ቁጭ በይ፣ እኔ መኪና ስላለኝ አደርስሻለሁ። እውነት ቁም ነገር ቁጭ በይ። እውነት እሱም እስከሚመጣ ነው የምጠብቀውና ቁጭ በይና እንትን እንላለን። ማለት ይሄን ያህል ኮንፊደንስ ከነሶሽ በጣም ይቅርታ። ጀስት ኦኬ በጣም ሶሪ ይቅርታ። እንዴ ሄሎ ወይ ጋሽቱ ነኝ። እንዴት ኖት? እግዚአብሔር ይመስገን አለን። አው አንደኛው እንትን ብሏል ብሎኛል። መርካቶ ያለው ሱቅ ደውዬለት ነበር። ቢኒያም ጋር ደውዬለት ነበር። ኦኬ አሁን ይዞለት ይምጣ። ችግር የለም። የሚደርስብኝን ይንገሩኝና አንድ ዙር ከዚህ ቀደም እንትን ብዬ ነበር ያልሰጠሁት ነበር ያለፈ ኦልሞስት 250 ሺህ ብር እንደዛ መሰለኝ የቀረብኝ። ኦኬ ችግር የለም። ዛሬ ከሱ ጋር አንድ ላይ ልካለሁ። ቢኒያም ይዞለት ይመጣል። እሺ ጋሽ ድኒ እሺ ሰላም ዋሉ። በጣም ይቅርታ እንግዲህ የስራ ስለሆነብኝ ነው እና ምንም አልነገርሽኝም ስለራስሽ። አይ ምንም የሚነገር ነገር ስለሌለኝ ነው። ባይሆን አንተ አልተወጣለኝም ማለት ገንዘብ ካለክ ስራ ካለክ በዛ ላይ ጥሩ የምትባል አይነት ወንድ ነህ ማለት ያው በእይታ። ኦኬ ከዛ አንፃር እንዴት ፍቅረኛ ሚስት ምናምን እኔ እንጃ አስቤው አላውቅም። ከዚህ በፊት አባቴ እንደነገርኩሽ መርካቶ ላይ ሱቅ ነበረው። የተገበረ ሰው ነውና ቤት ምናምን እየገዛ ይሸጥ ነበረ። እኔም ከሱ ስለ የተማርኩት ቤት መሸጥ ምናምን ነበር። ግን ለሴት ጊዜ ኖሮኝ አያውቅም። ሁሌ ጊዜን በስራ ነው የማሳልፈው። ይሁን ከሴት ጋር ሁላ እንደዚህ ብዙ ሳውቁት እያወራሁት ካንቺ ጋር ነው እንጂ ስለ ስራ ስለምን ካልሆነ በስተቀር ከሴቶች ጋር ተገናኝቼ አላውቅም። ቆይ ግን ማለቴ ሴቶች ምላሳም ወንድ እንወዳለን ነው። እናንተም ስታወራ ደግሞ የምታሳምን አይነት ሰው ነህና እንዴት ፍቅረኛ አልያዝክም እስካሁን?
እኔ እንጃ ያው እንደነገርኩሽ አባቴ የመርካቶ ነጋዴ ነውና ወደ ዱከም አካባቢ ፋብሪካ አለን። እኔ ያው አብዛኛውን ጊዜ በስራ ነው የማሳልፈው። ይገርምሻል ሴት የሚባል አይቻል አቀ ኢቨን እስካሁን በድንግልና ነው ያለው። የሚያስቅ ነገር አለ እንዴ? ያው እንደሚገርምሽ እርግጠኛ ነኝ ቁም ነገር ከምር አብዛኛውን ጊዜ እንደነገርኩሽ በስራ ነው የማሳልፈው። ጧት ወጣለሁ። ወይኔ በጣም ያሳከኝ ነው። አይ ከምር ነው የምልሽ አብዛኛውን ጊዜ በስራ ነው የማሳልፈው። ፋዘር እዚህ ወደ ዱከም ምናምን ስለማይሄድ ዱከም የፕላስቲክ ፋብሪካ አለን ሮቶ ማምረቻና አብዛኛውን ጊዜ እዛ ነው የማሳልፈው። መርካቶም ያለውን ሱቅ ከዱከም የሚመጡትን እቃ እሱ ስለሚያከፋፍል እዛ ድረስ ከሚለፋ ብዬ ነው የሚሄደው። አብዛኛውን ሰዓት በቃ እንደዚህ በስራ ውጥር ብዬ የማሳልፍበት ሰዓት ነው እንጂ ያለኝ ከሲጋ ተገናኝቼ ሻይ ቡና ለማለት ኢቭን ለማውራትም ድፍረት የለኝም። ሜቢ ያው እንግዲህ የዛሬው ዝናብ ባይዘንብና አንቺ ባትመጪም እንደዚህ የውስጤን ለመናገር እንትን የለኝም። አይ ያው ስትታይ እንደውም ቀለል ያልክ ሰው ማም ለመግባባት ቶሎ የምትችል አይነት ሰው ነው የምትመስለው። ያ እንዳንቺ አይነት ቆንጆ አይነት ሴት ሳይ ነው እንጂ በተፈጥሮዬ እንደዚህ አይነት ሰው አይደለሁም። ቆንጆች እኮ ሞልተዋል አይደል? አዲስ አበባ ነው የምንኖረው መቼም። ያው እንግዲህ እንደ ሰው ቆንጆ ይለያይ አይደለ? እኔ ቆንጆ ምላት ሴት እንግዲህ እንዳንቺ አይነት ስለሆነች ይሆናል ሜቢ። ግን ስለ ራስሽ አልነገርሽኝም። ፍቅረኛ፣ ትዳር ወይስ ስራው ላይ ነው ያለሽ? እኔ ያለ ሞቅ ከፈልክማ እነግራለሁ። ፍቅረኛ አለኝ። ኦኬ ያለሽ? አዎ አለኝ። በቃ መቼስ አይገርምም? ይኸው ፍቅረኛ ራሱ አለኝ አለችው። ምን ያህል እንደምትወደኝ ያያል። በጣም ደስ ይላል። ለሌላም ሰው እንደዚህ ብላ ነው ታወራው ማለት ነው። በጣም ደስ የሚል ነገር ከንቱ ነበር እሱ። በቃ እዚህ ድረስ ካየን አይበቃም? አይ ቆይ ትንሽ እስቲ የኛ ሰው አሁን የሚገባ አለ፣ ሌላ አንደኛ ሰው የሚገባ አለ። ከዚህ በኋላ እንግዲህ ትንሽ ስለ ሀብቱ ምናምን አወርቶ እንትን ለማለት በዛ አትራክት የምትሆን ከሆነ የኔ ፍቅርማ በዚህ ነገር አትደለለም። አንቺ ብትሆኚ አሪፍ ነበርና ኦኬ መጣ መሰለኝ። እስቲ ጆኒ የኔ አባት እንዴት ነህ? አማን ነው? ሁሉ ሰላም ሁሉ መልካም አሉልሽ። ቆይሽ እኮ በጣም ዝናብ ስለሆነ ነው። ኦኬ እሺ ሰላም ሰላም። ተዋውቁ ፌቨን ትባላለች፣ ጆኒ ይባላል። አረፍ በል ትንሽ ነይ ጠጋ ቤት አላህ ይመስገን። እናንተ ነቃ ታይማችሁ አልተሻሙም? እሺ አረ ጆኒዬ ያው ቅድም እንደነገርኩን የምታግዘን ኮንስትራክሽን ባለሙያ እሷ ነች። ያው ከኔ በላይ አንተ እውቀት አለ እዚህ ስራ ላይና እስቲ ያለውን ነገር ከሷ ጋርም እንድትጥሩ ምናምን ነበር የፈለኩት። መልካም ሰላም፣ እንዴት ነሽ? እንግዲህ ያው በድጋሚ ይመስገን ደህና ነኝ። እና ለምን እንግዲህ ጥሩ ባለሙያ ነሽ ብለን ነው አንቺ የመረጥነው። አዎ እውነት ነው። እኔም ስነግራት ነበር የቆየሁት እስካሁን። አዎ ያው እሱም መልካም ሰው ነው። እንግዲህ እንደምታዩ ልጅ መሆኑን አትይ ብዙ ነገሮችን የሚያስተዳድር ሰው ነው። ብዙ ነገሮችን እየተጫወትን ነበር። መግባባታችሁ ደስ ይላል። ያው እንግዲህ አክቹአሊ እኔም የመጣሁት አንዳንድ ነገሮች ሙያዊ ነገሮች እንትን ለማለት ነው። እንግዲህ ስለቆየው ይቅርታ ብያለሁ። አረ ችግር የለም ጆኒ፣ ችግር የለውም። ያባከነው ጊዜ አልነበረም አይደለ? አጥሩ ጨዋታ ላይ ነበራችሁ እንደዛ መሰለኝ። አረ ጆኒ ችግር የለም። አይሁን አክቹአሊ መኪና መንገድ ዘግቷል እየተባለ ነው። እንግዲህ ብታነሳውም ጥሩ ነው። አንተ ኦኬ የትኛው ነው? ሲቻሩ ነው? አዎ ወይ ያነሳልሃለሁ። ኦኬ በቃ ስትወጣ በዛው። አዎ እና ስለ ስራው አንዳንድ ነገሮችን እንድናወራ ፈልጌ ነው የመጣሁት እና እኔ ሌላ ስራ ስላለችብኝ የፈለግነው 200 ካሬ ሜትር ላይ የሚገነባ ህንጻ ነው። እንግዲህ አንተ 3 4 ነው የፈለገው። አዎ ሜቢ 3 ጆኒ በቂ ይመስለኛል። እንደሱማ እኮ ምናልባት ስለሙያው ካወካል አቅም መንግስት እኮ ከልክሏል። አሁን ላይ ከ3 በታች ጭራሽ መሆን እንደሌለበት ተነግሯል። ከዛ በላይ ነው መሆን ያለበት። ያው ለንግድ ሲሆንና ለእንትን ሲሆን ይለያያል። እንግዲህ ቶም ከዚህ በፊትም እያልኩ ነበረ። አይ ቲንክ አንቺ ለንግድ ነው የመሰለሽ፣ ለመኖሪያ ነው እሱ የፈለገው። ለንግድ ደግሞ የሚሆን ሌላ ቤት ሌላ መሬት አለውና ኦኬ እዛ ጣፎ ያለው ጣፎ አካባቢ አንድ መሬት ስላለው ያንን ደግሞ ለንግድ የሚሰራበት ቢሆን ጥሩ ይሆናል ብዬ አስባለሁ። ግን እኮ ለስራ እንደሆነ ነበር የነገርከኝ። ይሄን ያሰብኩት ያኛው ለስራ ነበረ። አሁን ግን ከጆን ጋር ቅድምም ስናወራ ነበርና ሜቢ እዚህ ወሎ ሰፈር ላይ ለመኖር አመቺ ይመስለኛል ከንግድ ይልቅ።
ያው ለንግድ ወሎ ሰፈሩም ጥሩ ነው። በእርግጥ ግን አካባቢው ትንሽ ገባ ያለ ቦታ ስለሆነ ወደ ውስጥ ገባ ያለ ነው። መኪና መሸጫ አካባቢ ስለሆነ G+3 ቢያደርገው ከስር መኪና መሸጫ ታደርገዋለህ። ከዛ በኋላ ሌላው ከላይ ይኖርበታል። እሱ ፋሚሊ ትንሽ እየመጣ ስለሚሄድ ከዚህ በኋላ እንግዲህ በጀርባም በኩል በር መስራት ስለምንችል ከፊት ያለውን የመኪና ብናደርገው ሜቢ ከናንተ ባላቅም ኳላ ያለውን ለመኖሪያ ቤት ማድረግ ምንችል ይመስለኛል። እንደ አድቫይስ እንግዲህ አንቺ ምን ትይናለሽ? እንግዲህ ይከሪ እኔ እውነት ለመናገር አሁን አእምሮዬ ላይ ተሰለ የነበረው ለንግድ የሚለውን ነበረ። ግን ደግሞ እኔ ምንም ችግር የለብኝም የትኛውንም ስራ ሰራለሁ። የከስተመርን እንትና ትጋፊ በነገራችን ላይ በጣም መልካም ሰው ነች። የሰራችውንም እንትን እያየሁት ነበርና ጆንዬ በጣም አሪፍ ስራዎች አሏት። ታዋጣናለች ብዬ አስባለሁ። ከዚህ በኋላም ጣፎ ያለውንም መሬት ሰፊ ስለሆነ እዛ ያለውን መሬት ለንግድ ማድረግ እንድንችል መልካም። ስለዚህ እንግዲህ ያው ዲዛይነሩ እሷ ነች። መሬቱን ወስዳ አንተ ብታስጎብኛት እንደውም ብቻ ከሆነ ዛሬ እባክሽ ብትተባበሩ። ምክንያቱም በጣም ቢዚ ነው። ዛሬ ነው ፍሪ ታይም ሊኖረው የሚችለውና አዎ፣ በነገራችን ላይ ነው ዛሬ ነው እንደዚህ ቤት ቁጭ ብዬ እንትን ያልኩሽና በጣም ሩጫ ላይ ስለሆንኩኝ ነው። እውነት ለመናገር እኔም እኮ ደውሎልኝ ያው አዲስ ስራ ሲመጣ ለመቀበል ያልነው እንጂ ስራችን ነው የመጣሁት አይደለ? አይ እባክሽ ተባበሩና ምክንያቱም ዛሬ ነው ያለው ታይም ሁለቱም ጋር አንድ ሄዳችሁ ወሎ ሰፈርም እንግዲህ እዛኛውም ጣፎ ያለውንም ያው እንግዲህ በሱ ነዳጅ እንግዲህ ባንተ ይሁንና አረ ችግር የለም ጆንዬ። ግን እኮ ሰዓትም ይሄድ መሰለኝ። አይ ችግር የለም አንድ ሀብታ ወደ ቤትም ላድርስሽ ይችላል። ኦኬ። ስለዚህ እኔ ልሂድና ያለው ነገር አንተ አሳያት። ከዛ በኋላ ቢሮን ተገናኝተን መነጋገር እንችላለን። አንዳንድ ያሉትን ነገሮች ያሳይሻል። ያው ዲፕሊ ያለውን ነገር ከኔ ጋር ብታወሪም እኔ ማለት ጆኒ ነው። አብዛኞቹ ስራዎችን ከስር የሚሰራልኝ እሱ ስለሆነ አብዛኛውን ነገር የምትጨርሱት ከሱ ጋር ነው። ስለዚህ እኔ ልሂድ ያለውን ነገር እናንተ ጨርሱና ከዛ ሰሞኑን ተደውለን እንገናኛለን። ምን ይመስላችኋል? እሺ ችግር የለም ጆኒ። እንግዲህ እንገናኛለን። እሺ ጆኒ። እሺ መልካም ጊዜ። በዛው ስትሄድ እንግዲህ መኪናዋን ተጋረጋለሁ። እሺ ተውላለሁ። ጥበቃው ጋር ቁልፍ። ኦኬ። እሺ ጆኒ። ያው እንደነገርኩሽ ጆኒ ማለት ጓደኛዬ እሱ ነው። በስራውም ላይ ያግዝሻል ብዬ ስላሰብኩኝ ነው። በተሻለ ሙቀት ከኔ የተሻለ ስለ ኮንስትራክሽን ላይ እውቀት ስላለው እኔ ያው ንግዱ ላይ ነኝ አብዛኛውን ጊዜ ለዛ ነው። በነገራችን ላይ በጣም ያደነኩ ነው። እንዴት? ምክንያቱም መጀመሪያ ስገባ ምናምን እውነት ለመናገር እና እንዳየውህም እንደተገባባ ነው ምንም ማለት ያለ አትመስልም። ቀለል ያለ ነገር ያለው እኮ በጣም እንኳን ሳይኖራቸው በጣም የሚኮፈሱት እና ይሄ ነገርን በጣም ሳላደንቅልህ ማለት አልፈለኩም። በጣም ቴንኪው። ምን ያደርጋል ገንዘብ ኖሮ ምን ኖሮ እንዳንቺ አይነት ቆንጆ ከሌለ ባዶ እንደሆንኩ ቁጠሪ። ግን እኮ ደግሞ መድፈር አይሆንብኝና ገንዘብ ያላቸው ሰዎች ሁሉንም ነገር በገንዘባቸው የሚያገኙ ይመስላቸዋል ይባላል። እንደዚህ አይነት አንዳንድ ሰዎች አሉ። አብዛኛውን ሀብታም እንደዚህ ብሎ የሚያስብ ሰው ነው። ግን ያው እኔ አንድ እንደነገርኩሽ አባቴ በጣም ትልቅ ሰው ነው። በጣም ብዙ ያስተማረኝ ነገር አለ። እንዴት ገንዘብ ማምጣት እንዳለብኝ፣ ለሰው ሪስፔክት እንዴት መስጠት እንዳለብኝ ጨዋ አድርጎ ነው ያሳደገኝ። እውነት ለመናገር ላለመዋሸት ማለት ነውና ጨዋ ቤተሰብ እንዳሳደገ አስታውቃለሁ። እውነት ነው። ጥጋቤ እንትናት ያውንማ ተዋወቅን አይደለ? ቤተሰብ ሆነ ማለት ይቻላል። ምን ያደርግሽ ነው? ምን እየተካሄደ ነው? እንደነገርኩሽ ወዴት ነው የምጠጋው? በነገራችን ላይ ምንድን ነው የሚያስገለፍጣት? ለምን ነው የምትስቀው? አልገባኝም። እኔም እንግዲህ በጣም የሚገርም ነው። እንዴ ምን እያደረግሽ ነው? በጣም ወደው ከለር ነው ያለው። እኔ ኦኬ ካንቺ ባይበልጥም ቆንጆ መስላለሁ። አይ ቆንጆ ነው። ያንቺ ከለር ከኔ ይበልጣል እንጂ ጥርስ ቆንጆ ነው። ደግሞ ጸይም ሰው ሁሉ ጥርሱ ሲያምር በጣም ምን እያደረግሽ ነው? ገና እጇን ሲነካት እኮ የተሽኮረ ምን እያደረግሽ ነው? አስረዳኝ እንጂ። አይደለም ተረጋጋ። ምንድነው ይሄ? እንዳትለው ተረጋጋ። እኔ ምንም አላደረገውም። ምንድነው ይሄ? ምንድነው? ተረጋጋና ተቀመጥ። አይደለም ዮናታን እባክህ ተረጋጋ። ምንድነው የሚያረጋጋኝ? ምንም ያየነው ነገር የለም። ተረጋጋ። ወይኔ አንተ ለዚህ ነበር ተዳራሰኩ። ተረጋጋ። ለዚህ ገና እኮ ወሬው ሲጀምር አልተፈጠረም። ተረጋጋና ተጠጋችሁ እኮ እየገለፈጠ ለዚህ እጇን እየነካስ እኮ ነው። ሀገር ነው የምናባርሩ። በነገራችን ላይ ፍቅረኛ አለኝ አልኩህ። ያው እሸቴ ነው። ኦኬ ፍቅረኛ የለሽም?
ስለዚህ ፍቅረኛ መሆን እንችላለን እኔና አንቺ? አይ እንደሱማ አይሆንም ማለቴ ነገሮች በፈጠኑ ቁጥር አደጋ ነው የሚያመጡት። አዎ ልክ ነሽ። ቀን በዚህ መሆን አይችልም። ልክ ነሽ። ያለው ነገር ትንሽ እንደፈጠነ ግራ ይገባሻል። ግን ያው እኔም ያለሁት ብቻዬን ነው። ቅድም ጓደኛዬ መጥቶ እንዳስረዳሽ አብዛኛውን ጊዜ ስራ ላይ ነው ማሳልፈው እና ደግሞ እንዳንቺ አይነት ታታሪ ሰው እንዳንቺ አይነት ጎበዝ ሰው ከጎኔ ብትኖር እኔም አይከፋኝም። ያው አንቺም እንደነገርሽኝ ከሆነ ደግሞ ተመችቼሻለሁ ብዬ አስባለሁ። እውነት ነው። ስለዚህ አብረን ብንሆን የሚከፋ አይመስለኝም ብዬ አስባለሁ። እስቲ ነው እንደስማ ማለቴ መልክ የሚሆነውን የሚያውቀው በርግጥ ፈጣሪ ነው። ግን በአንድ ቀን እንደዚህ ነው ለማለት ደግሞ ትንሽ ይከብዳል። እሱማ ልክ ነሽ። ጀስት በዚህ ከተገባባን ምን አይ ይሆናል። ጀስት ይሄን ቤት ባዶን ያለው ገብተሽ ሞቅ ብታረጊው እና አንቺ አይነት ቆንጆ እኔ ላይፍ ውስጥ ቢገባ እኔና አንቺ ምን አይነት ኮላብ እንደምናደርግ እንግዲህ አስቡ። በጣም ማች ምናደርግ ይመስለኛል። ለእንደዚህ አይነት ነገር ለእንደዚህ አይነት ቆንጆ ነገር ደግሞ እድሉ ሲገኝ ማባከን ጥሩ አይመስለኝም። ያው እንደነገርኩሽ እኔም ብቻዬን ከምሆን አንቺም ብቻሽን ከምትሆኚ እንደዚህ አይነት ስራም ደግሞ የሚያግዝሽ ሰው ቢኖር እኔም ያው ብዙ ነገር ስለ ኮንስትራክሽን ባላውቅም አንቺ ያገሺ ብዙ ምንሰራ ስራዎች አሉ። ስራ አብረን ብንሰራ በጣም ደስ ይለኛል። እንደውም ቆይ አንድ ማሳይሽ ስጦታ አለኝ ላንቺ። ሰርፕራይዝ እንዴ! ያው እንግዲህ እኔ ሳልኖር ፍቅር ሴቶች አሻንጉሊት ትወዳላችሁ ሲባል ስለሰሙኝ እንዴ! እና ቤት ውስጥ አስቀምጠህ ነበር ነው? ያው እንዳንቺ አይነት ሴት እስከምትመጣ ድረስ ለማንም አልሰጥም ብዬ ነበር። አንቺ ልስጥሽ ብዬ ነው። ይሄ ግን አስበህበት ያስቀመጥከው ነው የሚመስለው። ያው በጣም ነው የምወደው ባይዘው ለመናገር። አሻንጉሊት ትወጃለሽ? አዎ ቤቴ እንኳን አቅፌ ነው የምተኛው። ምን ነው እንደ ዛሬ በአሻንጉሊት ቀንቼ አላውቅም እኔ። አይኔ በጣም ነው የማመሰግነው የምር። ኧረ ችግር የለም። ለኔም ከስጦታ በላይ ነው የሰጠሽኝ። ባይሰዌ እንደውም ቆይ ከዚህ የበለጠ አንድ ትልቅ ስጦታ አለኝ። እውነት አንድ በጣም ትልቅ ስጦታ አለኝና እሱን ልስጥሽ። አስረዳኝ። ስለዚህ ነገር ምንድነው? ምን ላስረዳ ዮናታን? ጭራሽ የተሰማው ምን ከዚህ በላይ ቁጭ ብዬ እንዳይደለም ፈልገው አይደለም። ይኸውልህ ዮናታን ተረጋጋ። ዮናታን ተረጋጋ። ዮናታን ተረጋጋ። እንደዚህ ያለምን ዮናታን ተረጋጋ። ምን ሆነ ነው? ተረጋጋ ዮናታን። እንደዚህ መሆን የለብንም። ተረጋጋ።